ንገሪ፣ ምን ልታደርጊ መጣሽ? ሰላም አበረሰችሽ? አዎ ያቺ ብሌን የተባለች የተረገመች ልጅ አልማዝን ይዛታት መጣ መሰለ። ከዛ ሁሉንም ነገር ነገረቻት። ሰላም ደግሞ በንዴት ከቤት አባረረች። እሱ ይገርምሃል እንዴ ድንገት እንኳን በሞት ከውርሴ ላይ እንዳደርስ ብላ በጠበቃ ትእዛዝ ሰጣለች። ድንገት የሆነ ነገር ከሆንኩ ብላ እኔ እኮ እርሷ እንዳልወርስ ብላ ነው። እቺ እርጉም አሮጊት ቆይ እሰራላታለሁ። ይኸውልህ በኃይሉ ከዚህ በኋላ አንተ ብቻ የምትለኝን ነገር ነው የማደርገው። ከፈለክ በመርስ ከፈለክ በምንም ነገር ግዳይ አካልከኝ እገላታለሁ። አንተ የፈለከውንም ነገርም አድርግልሃለሁ። ያቺ ብሌን የምትባለዋንም ልጅ በእጄ ነው አንቄ የምገላት። በትክክል የሰማሁሽ? ሰላም ከወሩስ ነቅለች እስቲ የሰማሁሽ መሰለኝ ወይስ ጆሮዬ? አዎ ከወርሷ አስወጣችኝ። ማለቴ ገና በሂደት ላይ ነው። ግን እሷን ተዋት፣ ምንም ነገር አታመጣም። እኔ እናንተ አንድ ላይ ከሆነን ሁሉንም ነገር እናሸንፋለን። አንቺ ልጅ ሞኝ ነሽ ወይስ ጭንቅላትሽ አይሰራም? በጣም ነው ግራ የምታጋቢ። አንዳንዴ ከአንቺ የማይጠበቀው ነገር እያደረግሽ ታናድጅኛለሽም ታስገርምኛለሽ። ግን ደግሞ አንዳንዴ እንደ ጻድስ ታደርግኛለሽ። ቆይ ምን አደረግኩ በኃይሉ? እኔ እኮ ለማስቆም የቻልኩትን በሙሉ አድርጌያለሁ። በቃ ስላልቻልኩ ነው። ለእኔ መተሽ ሰላም ከወርሳ አስወጣችኝ ብለሽ ትነግሪኛለሽ? ያው ከዚህ በኋላ እኮ ለአንተ ታማኝ እንደሆንኩኝ ለማረጋገጥ ብዬ ነው። ለዛ እኮ ነው ሁሉንም ነገር በግልጽ የምነግርህ። ከዚህ በኋላ እመነኝ፣ ለአንተ ታማኝ እሆናለሁ። እመኔ በኃይሉ፣ አንድ ላይ ሆነን ሰላምና ብሌን እንበቀላቸዋለን። ከዚህ በኋላ አንቺ ምንም ነሽ፣ ምንም ጥቅም ማሰጭ ሰሚኛለሽ። ያንን ሁሉ ነገር አድርገሽ ዝም ያልኩሽ በአንቺ በኩል ሰላም ወርሳ አገኛለሁ። ብዙ ጊዜ ከርተሽኛል፣ ለፖሊስ አሳልፈሽ ስትሽኛል፣ ከእቴ ጋር ጠርተሽኛል። ያን ሁሉ ነገር አድርገሽ ህይወት እንድትኖር የፈቀድኩት ለሰላም ወርሳ ነው። አንቺ እሱ እንኳን ማጣትሽ ሳይቀር ጭራሽ ምትሽ ትነግሪኛለሽ። ወደ ሞት እኮ ነው የምታሽው። አልታወቀሽም እንዴ? በኃይሉ እና አሁን ልገለኝ ነው? ከውርስ ወጣለች፣ ስለዚህ ምንም አትጠቅመኝም ብለህ ልገለኝ ነው? አታረገውም በኃይሉ። ገና እኮ በሂደት ላይ ነው። ደግሞ ማስቆም እችላለሁ። ደግሞ ይሄ ለአንተ በጣም አስፈላጊ ነገር ነው። ደግሞ እኔም ለአንተ እጠቅምሃለሁ በኃይሉ። እኔ እናንተ እኮ በጣም ብዙ ነገር አሳልፈናል። አንተ ጋር እጠለላለሁ አርፋለሁ ብዬ ስመጣ ልትገለኝ ነው እንዴ? ቆይ ተው እባክህ በኃይሉ። እኔ አሁንም ቢሆን እጠቅምሃለሁ፣ ሂደቱንም ቢሆን አስቆመዋለሁ፣ ቃል እገባልሃለሁ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረ? በኃይሉ የተተኮሰበት መስሎት ደንግጦ ነበር። ነገር ግን እንግዲህ ፀሐይ ስትተኮስ ግርግዳን ነበር የመታችው። እሱን እመታለሁ ብላ ድንገት ግርግዳውን ነበር የመታችው። ነገር ግን አሁንም ቢሆን የሳትኩ እንዳይመስል አናትን ነው የምከፍርግልህ፣ ቀጥ ላይ ከዚህ ውጣ እያላት ነበር። ገኒና ፀሐይን ለማጣላት መጥፎ ነገር እንድታስብ እያደረገ ነበር። እና እባክህን ውጣ። ቆይ አንተ ይህን ሁሉ ለኔ መናገር ለምን አስፈለገ? ለምን ትነግረኛለህ? ስትል ትነግረዋለች። እና ይህንን መናገር እንደሌለባትም ትነግሮና ህልቁንስ አሁን ቶሎ ብለህ ከዚህ ጥፋ እያለችው ነበር። ስለዚህ እባክሽን አሁን ቤት የለቀውጠ ድጋሚ ቤቴ እንድትመጣ አልፈልግም ስትል ትጮህበታለች። ገኒ ንቅ እንጂ እየተጫወተችብሽ እኮ ነው። ለእኔ ሲሰራ ነበር ሞኝና ከጓደኞች ልታቋርጥና ብዙ ነገር ልታደርግሽ ነበር። ይህንን ለእኔ መናገር አይጠበቅብም። አሁን ህልቁንስ ሄድልኝ ስትል ገኒ ትናደድና ፋይሉን ከፊቷ ታባራለች። እና ቶሎ ማደድ ከሆነ የምናደርገውን እኛ ነው የምናውቀው፣ ደጋግሞ እንድገልህ አታርገኝ፣ አሁን ጥፋ በማለት ትጮህባታለች። እሱም እሺ በማለት ይወጣል ማለት ነው። ነገር ግን ገኒ ብትነቂ ይሻልሻል፣ እየተጫወተችብሽ ነው እና እንደፈለገች እያደረገችሽ ነው በማለት ይዋሻታል። ፀሐይ አንቺንም ምንም ነገር ልሰማሽ አልፈልግም፣ አሁንም ዞር በይልኝ ከፊቴ ሄጂልኝ ትላታለች። የሆነች ጓደኛዬ አዎ እውነት ነው፣ ክፉና መጥፎ ሴት ነበርኩ፣ ነገር ግን አሁን ተቀይራለሁ፣ አሁን ተሻሽያለሁ፣ አንቺን በጣም ቀይረሽኛል ስትል ትለምናታለች። ነገር ግን ገኒ በጭራሽ ላይሽም አልፈልግም ሂጂልኝ በማለት እንድትሄድ ታረጋታለች። ነገር ግን ሳሚ ሉሉ አይ እንደዚህ ብሌን የምታገኝ ከሆነ መስሎሃል እያለ እጅግ እየተበሳጨ ስለነበረ እጅግ በጣም እናደድና ይበሳጫል።
እና እባክህ የማውን ነገር አታርገው። አዎ በጣም እቀናለሁ፣ በጣም እናደዳለሁ። እዚህ መኖር የለበትም ብለሽ መናገር ትችይ ነበር። ጭራሹ እዚህ እንዲኖር ፈቀድሽለት። ታዲያ እኔ እኮ አይደለም የፈቀድኩት እትዬ ነች የፈቀደችው ስትል ትነግሯለች። አይ ቢሆንም ግን ምንም ደስ አላለኝም። ቆይ እኔን አታምነኝም እንዴ? ሌላ ወንድ ምድረደር ዞር ብዬ ማለም ካንተ ውጪ እባክን ብትለው እሱ ግን በጭራሽ ልሰማ እንደማይፈልግና እጅግ በጣም ይበሳጭና ይናደዳል ማለት ነው። ዳጊ በዚህ ሁኔታ አብረን ልንቀጥል አንችልም። ምክንያቱም ያንተ ቅናትና ያንተ ስሜታዊ መሆን አሁን ውስጥ ግራ እያጋባኝ ነው። እባክህ የማውን ነገር አታድርጎ በማለት ትለምነዋለች። ዳጊ ግን ስሜታዊ በመሆን እጅግ በሳጭና ይናደዳል። ምንም ነገር ብታረጊም እሺ ልልሽ አልችልም። ምነው አንቺ ጎን እንዲሆን ፈልገሽ ነው አይደለም? እዚህ መሆን የለበትም ስትል ትጮኻለች። አይ እንደዛ አይደለም እባክህን እያለችው ነበር እና ብትለምነው ምንም ብትል ግን ሊሰማ ፈቃደኛ አልነበረም። እባክህን እያለችው ነበር ግን ደጋግማ ብትለምነውም እምቢ ይላታል። ግን አንድ ነገር ማድረግ እንዳለበትም ታስባለች። ግን በፈጠረ እና በዚህ አጋጣሚ በመጠቀም ይሞክራል እና ዳጊም በጣም ይበሳጭና በባይሉ በዛሜ በጣም ይቀናና ይናደዳል ማለት ነው። እጅግ በጣም ይበሳጫል እና ምን ማድረግ እንዳለበት ግራ ይጋባል እና ምን እየተፈጠረ እንደሆነ ግራም ቢጋባው እጅግ በጣም ይበሳጭና ይናደዳል። በዛ የተነሳ በንዴት ጥሏት ይሄዳል ማለት ነው። ለነገጣሚ ሳሚ ወደ ውጭ ወጣና ብሌን እባክሽ እንደዛ አትሆኚ፣ ዳግን እንደምትወጪ ያውቃለሁ። አዎ ዳግን በጣም ወደዋለሁ፣ ግን ስሜታዊና ቅናት መጥፎ እንደሆነም ጭምር እየነገረ ነበር እና ይኸው ነገር እየተፈጠረ እንደሆነም ደጋግማ እየነገረችው ነበር። እናም እባክህን የማውን ነገር እንዳስብ አታድርጉ። በመጨረሻ ዳጊን እንደዛ ማድረግ የለብኝም በማለት ይቅርታ ይጠይቃል። ነገር ግን ለመመለስ ሲሞክር እሷ ከሳሚ ጋር እየተገናኘች ስለነበረው እጅግ በጣም ይበሳጭና ይናደዳል። በዛ የተነሳ አንድ ነገር ማድረግ ይፈልጋል። እንግዲህ በመጨረሻ ቃል መሄጃ ስለሌላት አንድ ነገር ማድረግ እንደምትፈልገው ግልጽ ነው። አንድ አጋጣሚ የምትሄድበትም የምትገባበትም ስለሌላት በኃይሉ ጋር በመጨረሻ እሱ ጋር መጠጋት ትወስናለች እና እሱ ጋር መጠጋት ስትወስን ነበር። እናም ቆይ አልገባኝም፣ ምን ልትሰሪ ነው እዚህ መጣሽው? በማለት ይጮህባትና ይናደዳል። አይ እንደምታስቢ አይደለም እባክሽን በኃይሉ ሰላም ብዙ ነገር አድርገኛለች። እሷን ከመግደል የፈለግኩን ነገር ካዘዝክኝ አድርጋለሁ በማለት እባክህን በኃይሉ የሚሄድበት ስለሌለ ነው እዚህ የመጣሁት። የምትፈልገው ነገር ሁሉ አድርጋለሁ። ሰላም ከቤቷ ባረረችኝ፣ ተጣልተናል። እሱ ብቻ ሳይሆን ከውርሱም ሰርዛኛለች። ሁሉ ነገር አልማዝ ተናገረች በማለት ነገረቻት። እና ምንድናሽው መጨረሻ ላይ ተናገረችው? ከእርሱ ሰረሰች፣ ደግ አደረገችሽም። ስንት ነገር ብዬ ስንት ነገር አብረን አቅደን አንቺ ልጅ ዞርሽ እኔ ከዳሽን ጭራሻውን ደብረሽ ቤት ትመጫለሽ በማለት እዚህ ትመጫለሽ ብሎ ይጨዋታል። እና ገኒም ፀሐይን ድጋሜ ላይሽ አልፈልግም፣ እኔ የምሄድበትም አንቺ ላይ አልፈልግም፣ እባክሽን ሂጂልኝ ውጪ፣ አንቺ የምትባል ጓደኛ የለም፣ ብሞት እንኳን መቃብሬ ላይ እንዳትቆሚ በማለት ትጮህበትና ትናደድበታለች። ነገር ግን እባክሽ ብላ ብትለምነውም ነገር ግን ምንም ነገር ልሰማሽ አልፈልግም፣ አሁን ሂጂልኝ ከፊቴ በማለት ታባራለች። እናም ሳሚን ደግሞ ይህን አጋጣሚ በመጠቀም ብሌን ለማባበልና ብሌን አጠገብ ለመሆን እየሞከረ ነበር። እናም ምንም ፈጠር ዳግን እጅግ በጣም እንደምትወደውና መቼም እንደማይጣሉ እሱም ውጪ ሌላ ሰው እንደማትወደው ደጋግማ እየነገረችው ነበር። እና ሳሚ ግን ይህን ስመስል አዎ እድለኛ ነው እሱ፣ የእሱን እድል አንድ እንኳን ለእኔ ብሰጪኝ ምን አለበት እያላት ነበር። እናም ደጋግማ ምንም ነገር ቢፈጠር ምንም ዳጊ መልሶ ቅርታ ጠይቃት ሞክርም አንድ ላይ ቆሞ እያወሩ ስታቅ እጅግ በጣም ይበሳጭና ይሮጣል። እና በዛ ተነሳ እጅግ በጣም እናደደና ይበሳጫል። እና ሳሚ እንዳቀርቀ ተሳካለ ብለን ይቀምታኛል ማለት ነው በማለት ተስፋ ይቆርጥና እጅግ በጣም ይበሳጭና ይናደዳል። ነገር ግን ምንም ቢፈጠር በኃይሉ እባክህን ይርዳኝ፣ አሁን የምሄድበት ቦታ ስለሌለኝ
የሆነ መጠለያ እንድታዘጋጅልኝ ብዬ ነው የመጣሁት። የምትፈልገው ነገር አደርጋለሁ ስትል ትነግረዋለች። በኃይሉ ግን እገልሻለሁ ከምገልሽ ይልቁንስ ቀጥለሽ አሁን ሂጂልኝ፣ ደግመሽ አንቺን ላይሽ በጭራሽ አልፈልግም እያለ ይጨውበት ነበር። ነገር ግን ደጋግማ ብትለምነውም ትሰምኛለሽ፣ እኔም ስላልገደልኩሽ እኔ ልታመሰግኝ ይገባል እና ደግመሽም ላይሽ አልፈልግም፣ አሁን ጥፊልኝ፣ ከዚህ ጥፊልኝ ብሎ በመጮህ ያባራታል እና ቃል በመጨረሻ እያለቀሰች ጉዞዋን ቀጠለች። እጅግ በጣም ትናድና ፀሐይም ገኒን ለማሳመን ብትሞክርም እህት ያልሽው ታዲያ በኃይሉ ጋር እያስመሰልሽ ነበር ማለት ነው። እባክሽ ገኒ እባክሽን አታርቅኝ እባክሽን ብላ ብትለምንም ገኒ በጣም ተባሸታ ስለነበረ ፀሐይ ከአንቺ በኋላ ምንም አይነት ከአንቺ ጋር እውነት መኖር አልፈልግም፣ መቃብሬ ላይ እንድትቆሚ አልፈልግም፣ እንዳንቺ አይነት መርዝ በላ በጭራሽ አልፈልግም፣ አሁን ይችልኝ በማለት ታባራለች። ገኒ በጣም ከፍቷት ታለቅሳለች። ፀሐይ እያለቀሰች ብትለምናትም ነገር ግን አይሆንም ስላለች በመጨረሻ ፀሐይ ቤቷን ለቃ ወጣች ማለት ነው። እና እንደ አጋጣሚ ብሌን ያሳለፈችውን እያስታወሰች ነበር። ዳጊ እንዴት መተናቅሮ እንደወጣ እንዴት ተበሳጭቶ እንደነበረ እና ሰላም ሳሚን እዛ መቆየት እንደምችል ስለነገረች እና እሷም እሽትዬ አንቺ ደስተኛ ከሆነች ብላ ነግራት ነበር። በዛ የተነሳ እጅግ በጣም ትበሳጭና ትናደዳለች። በዛ የተነሳ ብሌን እንደ አጋጣሚ ሳሚ ጋር ዳጊ ጋር ብደውሉ ዳጊም በጣም ተናዶ ስለነበረ ስልኩን ማንሳት ይተዋል። ሳሚ ዳጊ እባክህ ስልክ አንሱ፣ ቆይ በዚህ እኔ ልክ እንዴት ስሜታዊ ትሆናለህ? እንዴት ቅናት ይሄናል ያወራል በማለት ትበሳጫለች። ነገር ግን ስልኩን አይቶ ብቻ ዘመነ ነበር አድርግ ያለ እና ዳጊ መጠጥ ቤት ገብቶ መጠጡን መጠጣት ጀመረ። ምክንያቱም እጅግ በጣም ስሜታዊ ነው። በጣም ተናዶ ስለነበረ ራሱን በመጠጥ መደበቅ ሞከረ። ገኒ ልጅ የምነው ቆይ ብላ ስለ ልጇ እጅግ በጣም ስታስብና ስትጨነቅ ነበር። ስልክ አላነሳም ስትል ብሌን ጋር ትደውልና ከዳጊ ጋር ምን የተፈጠረ ነገር አለ? አንቺም ስልክ አታነሺም፣ እሱም ስልክ አያነሳም፣ ምንድነው የተፈጠረ ብላ ደውላ ጠይቀችው። አይ እናቴ ምንም አልተፈጠረም፣ ዳጊ ወደ ቤት አልመጣም እንዴ ብላ ጠይቀችው። ወደ ቤት እንዳልመጣም ደጋግማ ነገረቻት። በዛም ብሌን ዳጊ ጭራሽ እኔ እንዳኮረፍከኝ እናትና የንዴትን አወጣ ማለት ነው በማለት እጅግ በጣም ትበሳጫለች። ነገር ግን ዳጊ ስሜታዊ በመሆን እጅግ በጣም እናደድና ይበሳጫል ማለት ነው። እና ብሌን ምን ማድረግ እንዳለባትና የተፈጠረ ነገር ካለ ንገሪኝ ስትል ገኒ ስታስጨንቃት ነበር። ነገር ግን ምንም እንዳልተፈጠረና ምንም እንዳልተጣሉም ጭምር ደጋግማ ብትነግሩም ገኒ ግን ልጅ አንድ ነገር ሆኗል። ታዲያ ለምንድነው ስልክ የማታነሱ? አንቺን በስነ ስርዓት እያወራሽኝ አይደለም፣ ምንድነው የተፈጠረ ንገሪኝ እንጂ። አይ እናቴ ምንም የተፈጠረ ነገር የለም፣ ሁሉ ነገር ሰላም ነው እያለቻት ነበር። እናቴ እባክሽ ምንም አታስቢ፣ ዳጊ ወደ ቤት ይመጣል፣ ምንም አታስቢ ስትል ትነግራታለች። ዳጊ ግን እጅግ በጣም ተበሳጭቶና ተናዶ ስለነበረ ራሱን በመጠጥ ነበር መደበቅ የፈለገው እና እናቴ ማሰብ የለብሽም እያለቻት ነበር። ዳጊ መጥቶ እናቴ ምንም ነገር ማውራት አልፈልግም ብሎ ልጄ ምንድነው እኮ ከብሌን ከተጣልታችሁ ነው አይደለ? ምንድነው የተፈጠረ ብላ ስትጠይቁ ምንም እንዳልተፈጠረ እየነገራት ነበር። እናም እባክህ ንገረኝ ብትል እናቴ ከዚህ እንዳውጣ አታርጊኝ፣ አታስጨንቅኝ፣ ምንም አልሆንኩም ስላት ይነግራታል። በጣም እንደተናደደ ግልጽ ነው። ብሌን ስለ ዳጊ እያሰበች ነበር። ሳሚ መጥቶ አጠገቧ ቁጭ ብሎ ምን ነው ይሄን መጥቼ አጠገብሽ እስከመድረስ አታቂም ማለት ነው? ምን ነው የእሱን እድል ለእኔ እንኳን ግማሽ እንኳን ብትወጪ ምን አለበት እያለ ስለሷ እያሰበ ነበር። ነገር ግን እና ቸኮሌት ይዞለት መጥቶ ይህን ነገር ታስታውሻለሽ እያለት ነበር። አዎ ማለትን ደብቀ ቸኮሌት ሰጣኝ ነበር አስታውሳለሁ ስትል እናም የቸኮሌቱን ትርጉም ስላረሳሽ ደስ ብሎኛል፣ የረሳሽ መስሎኝ ነበረ፣ ነገር ግን እንዳረሳሽ እርግጥ ነው እያለት ነበር። አዎ እነ ዳጊ ወደ ቤት እንደመጣና ምንም ነገር መናገር እንዳልፈለጋት ለገኒ ነገረቻት። እና ዳጊ መጠጥ ጠጥቶ ወደ ቤት መጥቷል እና ምንድነው የተፈጠረ? መሀላችሁ የተፈጠረ ነገር አለ እንደ ልጄ ንገሪኝ እያለች ደጋግማ ስትጠይቀው ነበር። እና ምንም እንዳልሆነች እና ምንም ነገር እንዳልተፈጠረ ብትነግረውም ነገር ግን አይ የሆነ ነገርማ ሆናቸዋል፣ ልጄ በደህናማ ከአንቺ ጋር ካልተጣላ እንደዚያ ነገር አይፈጠርም ሲል ይበሳጫል። ዳጊ ተኝቶ ትራሱ ስር እንዳጋጣሚ የባህሉ መሳሪያ ሳገኝ በጣም ይደነግጣል። እናቴ ይሄ እዚህ ምን ይሰራል ብሎ ስጠይቃት እጅግ በጣም ትደነግጣለች። እናም እሷም
በጣም ደንግጣ ነበር። ይህ በኃይሉ ብትለው ዳጊ በንዴት ሄዶ በኃይሉን አንድ ነገር እንደሚያደርግ እርግጠኛ ነበረች። እናም ይሄ ማን ነው ብሎ ደጋግሞ እየጠየቃት ነበር እና እሷ ግን ልትናገረው በጭራሽ አልቻለችም። እጅግ በጣም ትደነግጥና የምትይዘው ነገር ሁሉ ይጠፋበታል። ዳጊ ግን ሳፈጥጣት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ